በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለእናታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለአምላክ እናት ለድንግል ማርያም የልደቷ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። መልካ ልደታ ለማርያምን በስላሴ ስም አነብላችኋለሁ። እግዚአብሔር ለኔ ማንበብን ስልጣን ጸጋ እግዚአብሔር ይስጠኝ። ሰላም ለጽንሰትኪ ከደጋጋ አባቶች አብራክ በሕግ በሆነ ጋብቻ ለመጸነሽሽ ሰላምታ ይገባል። የሰማይ መውጫ የያዕቆብ መሰላል ድንግል ማርያም ሆይ የመጸነስሽንና የመወለድሽን ነገር በአንድነት እናገር ዘንድ በልቤ ምንጭ በጥበብሽ ውሃ ይሙላ። ሰላም ለልደትኪ ከንጉሥ ዳዊትና ከካህን ሌዊ ቤት በተባረከ ቀን ለመወለድሽ ሰላምታ ይገባል። የማክሰኞ እርሻና የኤልያስ ማሰሮ ማርያም ሆይ በወቀሳና በከሰሳ ቀን ሞትና መከራ ወደሌለበት እንደ ስምሽ ጥሪኝ። ሰላም ለዝክረ ስምኪ ስለ ክርስቶስ ስም ከዓለም ለተለየ ጠጉርሽና ለስምሽ መታሰቢያ ሰላምታ ይገባል። ድንግል ማርያም ሆይ የአዳም መርገም በአንቺ ተሽሯልና በልደትሽ መጠን ልክ አዳም ከልጆቹ ሁሉ ጋር ያመሰግኑሻል። ሰላም ለርእስኪ የፍጡር ሁሉ መታደስ በሔዋን ከጠፋ በኋላ የሚደነቅ ፊትሽ እና ለራስሽ ሰላምታ ይገባል። ድንግል ማርያም ሆይ ከልደትሽ ጀምሮ እስከ በኩር ወልድ ልደት ድረስ አብ የምድርን አደራ በተቀበለ ጊዜ እመቤት ሆይ በከባድ መከራ ቀን አድኝን። ሰላም ለቀራንብትኪ በሚገባ ለዓይኖችሽ እና ለቅንድቦችሽ ሰላምታ ይገባል። የአባትሽ የኢያቄም ዘመኑ ከአለፈ በኋላ የተወለድሽ የሁሉን አምላክ የወለድሽ ድንግል ማርያም ሆይ በደብረ መዛግብት በረሃ አዳምን እንደተናገረው ያው አብ ቃል አላበለም። ሰላም ለአእዛኒኪ ሰምፒር ከተባለ ዕንቁ ለተለየ እና ለተዋቡ ጉንጮችሽና በቅዱስ ገብርኤል አፍ የምስራችን ለሰሙ ጆሮችሽ ሰላምታ ይገባል። ድንግል ማርያም ሆይ ከቅዱሳን አባቶች አብራክ መወለዴ መከራና ሐዘን ለአለበት አይደለምና ለዘላለም አትፍራ በይኝ። ሰላም ለአናፊኪ ዘወትር አምላክን ለማመስገን ለቀኑ ከንፈሮችሽና የክርስቶስን መዓዛ ለተመሉ አፍንጫዎችሽ ሰላምታ ይገባል። በሰርግ ቀን የከበርሽና የተመሰገንሽ ድንግል ማርያም ሆይ በሚያስፈራ በጽኑ የአማኑኤል ዘመን ከኢያቄም በሥጋ መወለድሽን ተማጸንኩ። ሰላም ለአፉኪ ለሰማይ አምላክ ዘወትር ምስጋናን ላቀረቡ በአንድነት ለጥርሶችሽና ለአፍሽ ሰላምታ ይገባል። በፍቅርና በሰላም የተወለድሽ ድንግል ማርያም ሆይ ፈጣሪ ዕዝራን ከሞት እንደሰወረው በአንቺ አማላጅነት ከነፍስ ሞት ሰውሪኝ። ሰላም ለልሳኒኪ በወይንና በማር አምሳል ለአማሩ ለቃልሽና ለአንደበትሽ ሰላምታ ይገባል። የቅዱሳን ክብር ድንግል ማርያም ሆይ የሰው ልብ ሲርድ ዓይንም ሲቅበዘበዝ በልደትሽ በመድህን ልጅሽ ፊት ከኃጢአቴ የነጻው አድርጊኝ። ሰላም ለእስትንፋስኪ
በግብፅ ጎዳና ድካም ጊዜ ለደረቀ ጉሮሮሽ እና የሽቱ መዓዛ ለሆነ ለስትንፋስሽ ሰላምታ ይገባል። በድንግልና አምላክን የወለድሽ ድንግል ማርያም ሆይ ይህ መውለድሽ ለዓለም ብርሃን ነውና ጥፋትን እንዳላይ የነፍስ አለይታ ሁኚኝ። ሰላም ለከሳዲኪ ባለ መሸሽ የእሳትን ነበልባልን ለተሸከመ ትከሻሽና የብርሬ አንገት ለሚመስል አንገትሽ ሰላምታ ይገባል። ድንግል ማርያም ሆይ በቤተልሔም ውስጥ አምላክን በድንግልና ከወለድሽ በኋላ በአዲስ ከፍታ መሰረትሽ ቢሰማ የአዳምን የሔዋንን ሐዘን ተወገደ። ሰላም ለዘባንኪ የፍህም የፍጹም እሳት ቢላዋ ደረትሽና የመጀመሪያዋን ብርሃነ ሰረገላ ለሆነ ጀርባሽ ሰላምታ ይገባል። ዓለምን ሁሉ ለማዳን የተወለድሽ ድንግል እመቤቴ ማርያም ሆይ ከበዛ የሥጋና የደም ሥጋ ሥራ በአዳም ባሪያሽ ቦታ በጥበብሽ ነፃ አውጪኝ። ሰላም ለሕፅንኪ የተዘጋጀ የሰማይ እንጀራና የሕይወት ጽዋ በሙሉ ለያዙ እጆችሽና ለጭንሽ ሰላምታ ይገባል። ድንግል ማርያም ሆይ ለአዳምና ለዘሩ ድህነት በመውለድሽ ሙሴን ጌታው ከባሕር እንደወጣው እመቤቴ ማርያም ሆይ ከበደል ጭቃ ጽናትም አውጪኝ። ሰላም ለመዛርኢኪ ዳግመኛም ለኩርናሽና ለልዑል መለኮት ትራስ ለሆነ መከንጃሽ ሰላምታ ይገባል። የኦሪት ዕረፍትና የአዲስ ወንጌል ዋልታ ድንግል ማርያም ሆይ መወለድሽ ለይቅርታና ለምሕረት ሆኗልና ከችግርና ከጥፋት ፈጽመሽ አድኝኝ። ሰላም ለእመታቲኪ የኬፋንና የሳኦልን አምላክ በሥጋ እንደ መውለድሽ ለተቀበሉ ለመሃል እጅሽና ለክንድሽ ሰላምታ ይገባል። ድንግል ማርያም ሆይ ፈጣሪ በአባቶችሽ ምስጋና በመጣ ጊዜ ለኃጢአተኛ ሰው ልደትሽ ተስፋ ነውና በመከራ ጊዜ አትፍራ በይኝ። ሰላም ለአጻብዒኪ የወይንና የሮማንን አበባዎች ለሚመስሉ ለአስሩ ጣቶችሽና ለጥፍሮችሽ ሰላምታ ይገባል። ድንግል ማርያም ሆይ የልደትሽን መታሰቢያ በየጊዜው ስናገር እኔን አጎሳቁሎ ያጠፋኛልና ጠብን የሚወድ ጠላቴ በከንቱ አያጥቃኝ። ሰላም ለአጥባትኪ ዓለምን ሁሉ የሚመግብ የድንግልና ወተትን ከእርሱ ለአጠባው ጡትሽ ሰላምታ ይገባል። ድንግል ማርያም ሆይ በፈሰሰው የልጅሽ ደም ተማጽኘሻለሁ፣ አትጣይኝ። የጠላት አፍ በእኔ ላይ በተከፈተ ጊዜ ሰይጣንንና ጠላትን በግራ አቁሚልኝ። አሜን። ሰላም ለገቦኪ በልዑል ምስጋና መዓዛ ለጠገበ ሆድሽ እና የወርቅ አመልማሎ ሽልማቱ ለሆኖ ጎንሽ ሰላምታ ይገባል። በመውለድሽም ለመከራ ዘመን መጨረሻ የሆነ ድንግል ማርያም ሆይ የበደል ሰዎች ፈጽመው በበዙም ጊዜ እመቤቴ ሆይ አለሁልህ፣ አትፍራ በይኝ። ሰላም ለልብኪ ለህሊናሽ እና ለኩላሊትሽ መበቀልን ለማያውቅ ለልብሽም ሰላምታ ይገባል። ለምሕረትና ለይቅርታ የተወለድሽ ድንግል ማርያም ሆይ በሥጋና በነፍስ መንገድ ጥፋትን እንዳላይ በረድኤትሽ ጠብቂኝ፣ መጋረድንም ጋርጅን። አሜን። ሰላም ለአማኦቲኪ ወልድ በተሰቀለ ጊዜ ከእምብርት እና ከሆድ ዕቃ በታች
እንደ እሳት ለተቃጠለ አንጀትሽ ሰላምታ ይገባል። ከደጋግ ወገኖች የተወለድሽ ድንግል ማርያም ሆይ በአደባባይ እንዳይዘኝ የጠላቴን ምክር በትኝው። ብዙ የሆነ የቤቱን ገንዘብ ለሌላ ስጭበት። አሜን። ሰላም ለማህፀኒኪ ከቅዱስ ገብርኤል ድምፅ የተነሳ ቃልን በሥጋ በወለድሽ ጊዜ ለድንግልናሽና ለማኅፀንሽ ሰላምታ ይገባል። ድንግል ማርያም ሆይ የስምሽን መታሰቢያና የልደትሽን ኃይል እየጠራው ከቅዱሳን አባቶች ጋር ዕድል ትሰጪኝ ዘንድ መስቀልን በተሸከመ ልጅሽ እማጸናለሁ። ሰላም ለሐቆኪ ለጥቂት ጊዜም ቢሆን በወርቅ ምዝምዝ ማጌጥን ላልወደደ የሁለት ጭኖች ጣሪያ ለሆነ ወገብሽ ሰላምታ ይገባል። ድንግል ማርያም ሆይ ለነገሩ ሌላ ነውና ሕይወቱም ልዩ ነውና በልደትሽና በልጅሽ ሞት ጊዜ በዚህ በባሪያሽ ራስ ላይ ጥላሽን ጣይበት። ሰላም ለአብራኪኪ ኃጢአተኛ ሰውን ለማዳን በፈጣሪ ፊት ለቆሙ እግሮችሽና ጉልበቶችሽ ሰላምታ ይገባል። እመቤታችን ቅድስት ድንግል ማርያም ሆይ የቤቱን ባሪያ መከራዋን በአየ ጊዜ ወደ ድካም ሰው ወደ ኢያቄም የልደትሽን የምስራች ይናገር ዘንድ ቅዱስ ገብርኤል ከሰማይ ተላከ። ሰላም ለሰኮናኪ ከሕፃን ልጅሽ ጋር ወደ ግብፅ ሲሸሹ ጫማን ላልፈለጉ መረገጫሽና ለተረከዝሽ ሰላምታ ይገባል። ድንግል ማርያም ሆይ የልጅሽን በመውለዴ ለኃጢአት መድኃኒት ካልሆንሁ በመልአክ የምስራች ለምን ወለድኩ? ልጄ ሆይ ኃጢአተኞችን አትቅሰፍ በይው። ሰላም ለአጽብዒኪ ወደ ግብፅ ጎዳና በመሰደድ ጊዜ ሙሽራን ለመሰሉ ጥፍሮችሽና ጣቶችሽ በግልጥ ሰላምታ ይገባል። ቅድስት ድንግል ማርያም ሆይ ልጅሽ በሚያቃጥል እሳት ወደ ሲኦል ወርዶ የሃዶን እና የበራክዮን ነፍስ እንደ አዳነ በስደትሽ መታሰቢያ እንግድነት ጊዜ እኔንና እኛን እዚህ የተሰበሰብነውን ሕዝበ ክርስቲያንን አድኝን። ሰላም ለቆምኪ ሰው ባያቸው ጊዜ ዓይኖቹን በጣም ለሚያንጸባርቅ መልክሽና ቁመትሽ ሰላምታ ይገባል። ከበደል ብዛት የተነሳ ባሪያሽ በደጅ እንዳይቆም ድንግል ማርያም ሆይ ጸሎትሽ ሙታን ያስነሳልና ለእኔና እዚህ ለተሰበሰብነው ወደ ልጅሽ ፈጽመሽ ለምኝልን። ሰላም ለጸአተ ነፍስኪ በቦታው ውስጥ ለሚኖር ለሥጋሽ በድንና በአንድ አምላክ እጅ ለነፍስሽ መውጣት ሰላምታ ይገባል። ቅድስት ድንግል ማርያም ሆይ በመቃብርሽ ቦታ እማጸንሻለሁ። በእግዚአብሔር አብና በልጁ በኢየሱስ አንድነት በክብርና በምስጋና የሥጋሽን በድን ይወስዱ ዘንድ መላእክት ከልዑል ሰማይ ወረዱ። ሰላም ለግንዘተ ሥጋኪ በብርሃን ልብስ ለሥጋሽ መገነዝና ለመሬታዊ ዓለም መማፀኛ ለሆነ መቃብርሽ ሰላምታ ይገባል። መንፈሳዊ ጽንስ የተጸነስሽ ድንግል ማርያም ሆይ ደጅ ሳይዘጋ ሙሽራም ሳይገባ ከኃጢአተኞች ለይተሽ ከልጅሽ ፊት አስራት አድርገሽ ተቀበይኝ። ሰላም ለተንሣኤ ሥጋኪ ልብ ወደ አላሰበውና በደል ወደ ሌለበት በደመና ለማረግሽና ለሥጋሽ መነሳት ሰላምታ ይገባል። በጎን በሚናገር መልአክ ምስራች የተወለድሽ ድንግል ማርያም ሆይ ስለ ኢያቄም አባትሽና ስለ እናትሽ ስለ ሐና ብለሽ በፍርድ ቀን ለነፍሴ ቦታዋን አዘጋጅላት። ሰላም ለፍልሰተ ሥጋኪ
ዓይን ወደ አላየውና ጆሮ ወደ አልሰማው ወደ ተዘጋጀ ቦታ ለሥጋሽ መፍለስ ሰላምታ ይገባል። የተባረክሽ ማኅፀን የተወለድሽ ድንግል ማርያም ሆይ በሁለት አንደበት ከሚናገሩ ከአመፀኛ ዘመን ሰዎች ነገር አድኝን፣ ጠብቂን። አሜን። ይትባረክ እግዚአብሔር የሕሙማን መድኃኒት ድንግል ማርያም ሆይ አንቺን ፈጥሯልና በታወቀና በተረዳ ነገር እግዚአብሔር የተመሰገነ ይሁን። ስለዚህ ወደ አንቺ በተመለከተ ጊዜ በማን ትፈርዳለህ? ለኃጢአተኞች መከራ ትሰጣቸዋለህን? ስለ እነርሱ መራራ ሐሞትን ጠጥተሃልና እያልሽ ለምኝልን። እመቤቴ ቅድስት ድንግል ማርያም ሆይ ኃጢአተኛውን ይህን ልጅሽን እዚህ የተሰበሰብነውም ሁሉ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜው በየሰዓቱ አድኝን፣ ጠብቂን። ሀገራችንንም ሰላሙን፣ ፍቅርን፣ አንድነቱን እግዚአብሔር ይመልስልን፣ ይቅር ይበለን፣ ይማረን፣ ይዘከረን። አሜን። የይቅርታውን ሰላም በእኔና በእናንተ በሁላችን ላይ እግዚአብሔር ያኑር። የይቅርታውን ሰላም በእኔና በእናንተ ላይ ያኑር። በግንቦት አንድ ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም ተወለደች። እርሷም ለሰው ሁሉ ወገን ድህነት የሆነባት ናት። ከወንዶች ወገን የከበረ አባቷም ስሙ ኢያቄም፣ ከሴቶች ወገን የከበረች ሚስቱ ሐና ይባላሉ። ሁለቱም ልጅ በማጣት ሲያዝኑ ኖሩ። በዚያ ወራት የመካኖች መብዓ ካህናቱ አይቀበሉም ነበርና እነርሱም ከሰው የሚደርስባቸውን ሽሙጥና ሐዘናቸውን ያረቅላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ፈጽሞ ይማልዱ ነበረ። ሰውን የሚወድ እግዚአብሔር ከዘራቸውም ለዓለም ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተ። ክቡር ኢያቄምም 40 ቀን እስኪፈጸም በተራራ ውስጥ ቆሞ ሲጸልይ ከእግዚአብሔር የታዘዘ መልአክ ተገለጸለትና ለዓለሙ ሁሉ ድህነት የሚደረግባት ዘር እንደሚሰጠው አበሰረው። በፍጹም ልብ አምኖ ከተራራውም ወረደ። ለተመሰገነች ሚስቱ ለሐናም ከእግዚአብሔር መልአክ የሰማውን ያንን ራእይ ነገራት። ቃሉ እውነት እንደሆነ እርሷም አመነች፣ ልዑል እግዚአብሔርን አመሰገነች። የተመሰገነች ቅድስት ሐናም ከእርሷ የሚወለደውን በዘመኑ ሁሉ ለቤተ ክርስቲያን አገልጋይ ታደርገው ዘንድ ለእግዚአብሔር ስለትን ተሳለች። ከዚህ በኋላ ይችን የከበረች ሕፃን ጸንሳ ወለደች። ስሟንም ማርያም ብላ ሰየመቻት። ትርጓሜውም እመቤት ማለት ነው። ደግሞም ሀብትና ስጦታ ማለት ነው የሚል የስም ትርጓሜም አለው። በእውነት የዓለም ሁሉ እመቤት ሁላችን በእርሷ ሰማያዊ ሀብት ልጅነትን ያገኘንባት ናትና የሥጋና የነፍስ መድኃኒት የሆነች እርሷን እናቱን ለሰጠን ለእግዚአብሔር ምስጋና ይሁን። የእመቤታችን ቅድስት ድንግል ማርያም በረከቷ ረዴቷ በእኔ በደካማውና በኃጥኡ እዚህ በተሰበሰብነው ላይ ጸንቶ ይኑር። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ እግዚአብሔር ይቀበለን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣
ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች እንኳን ለእናታችን ለልደታ ለማርያም የልደቷ ዓመታዊ ክብረ በዓል መታሰቢያ በሰላም በጤና ደረሰን። እኔም ልደቴ ነው እንግዲህ ዛሬ እና እንኳን ተወለድክ እንደምትሉኝ ተስፋ አደርጋለሁ። ይህም ቪዲዮንም ሼር በማድረግ በእውነት ለዓለም ሁሉ ታደርሱ ዘንድ ይህን አጭር የሆነች መልእክት አስተላልፋለሁ።